ልጁ ስለተጎዳ ገባ። አብርሃም ከዚህ በላይ መጎዳት ስለሌለበት እንዴ በቃ ልጅቷን ለምን አትፈቷትም? ፍቷት በቃ ልጅቷን መፍታት አለባችሁ። ሲገባኝ እኮ አብርሃም ነው ስለ አብርሃምና ስለ ሄርሜላ። ሁለተኛ ነገር ደግሞ እኔ በጣም ግራ ይገባኝ ምን እንደው ታውቃላችሁ? ምንድነው እንደዚህ የሚያስቅሽ? ምንድነው የውሸት ሳቅ? ምንድነው እንደዚህ የሚያስቅሽ? እንዴት እንደሚያስጠላ እንዴት እንደሚደብር የውሸት ሳቅ መሆኑን ደግሞ እንዴት እንደሚያስታውቅ ስቅጥጥ ነው የሚለው። እሺ በጣም ነው የሚያስጠላ። ሶሪ እኔ ወላ ሜሪ ወላ ዳኒ ወላ ሁላችሁንም ማለት ነው አልፈልጋችሁም፣ አታስፈልጉንም። እኛ ለሄርሜላና ለአብርሽ አታስፈልጉም። እናንተ ግን ቤተሰቦቼ ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። ፊት ለፊታችሁ ምንድነው እንትን ላይ እንደለጠፍኩት ማለት ነው አዲስ የምስራች አለ። አመናችሁም አላመናችሁም ግን ቪዲዮ መጨረሻ ድረስ ማየት አለባችሁ፣ ግዴታ ነው። ቪዲዮ መጨረሻ ድረስ እዩ፣ ላይክ አድርጉ፣ ኮሜንት አድርጉ። ከዛ ሰሙታላችሁ ትልቅ ደስ የሚል ነገር አለ ከኤርሜላ ፋሚሊ የተነገረኝ እና ደስ ብሎኛል ሆነን ለመናገር። እኔ ግን ኖርማሊ ይሄንን ቪዲዮ ያው እስከ መጨረሻ ድረስ እዩ እናንተ። እንቀጥል፣ የነ ደመቁን ቪዲዮ እንቀጥል፣ እናዳምጥ። እኔ ሜሪ ነኝ እንዴ? ምንም መሳቅ አያስፈልግም እኮ ሜሪ ነኝ። አንተ ነህ እየገገምክ ያለኸው። ይሄ ነገር ራሱ ድጋሚ እንዳያስጠራ እግዚአብሔር ይቅር ይበልሽ። እግዚአብሔር መስክር ኦኬ። እንዴ ምን እኔ ምን እንዴ የቱ ጋር ነው እንደዚህ አይነት ወሬ ያወራ ነው? በስመ አብ ወወልድ ወመንፈስ ቅዱስ። አይደለም አልመሰከርኩም ማለት አስዳኒ አንድ አልመሰከርኩም ማለት ሁለት ደግሞ ተሰብስባችሁ እንዴት ነው የቻላችሁበት? እኔ ማለት ነው ከሄርሜላ ቤተሰብ ያልኳችሁ ሰው ስሟን መጥቀስ አልፈልገንም እና በጣም ተደዋውለን ምናምን ነው ያወራነው እና የሄርሜላ ቅርብ ዘመዷ ናት። በጣም ብዙ ነገር ነው ያወራነው እና ለምንድን ነው ግን እንደዚህ በዚህ ልክ መግማማት በዚህ ልክ ዝን ማስጨነቅ ምናምን ያስፈልገው? ለምን? ስንት ልጆች ናቸው እያለቀሱ ያሉ? ስንት ልጆች እኔ በቃ ቀኑ ሙሉ ልጆች ሲያጨናንቁኝ በጣም እየፈለኩ ኢንስታግራም ላይ አስሬ እየደወልኩኝ ምን እያልኩኝ ስልክ ካልሰጣችሁኝ ምናምን እያልኩኝ ምናምን ሰዎቹን አጨናንቄ ይሄንን የተሰጠኝ ስልክ ማለት ነው ይሄ እኔ አላቅም ይላል። ሌላው ሰው የሆነ ሰው ስጠይቅ እኔ አላቅም አብርሃም ጽፌለታለሁ ግን አልመለሰኝም። አስገባላችኋለሁ ማርያምን አብርሃምንም አስገባላችኋለሁ ታዩታላችሁ። ኦንላይንም አልነበረም አብርሃም። እኔ አሁን የቪዲዮ በዱባይ 10 ሰዓት ምናምን 11 ሰዓት ታዩታላችሁ። ሰዓቱንም ኤቭሪቲንግ ታያላችሁ። እኔ ማንን ምን ጊዜ እንዳወራሁት ኤቭሪቲንግ አስገባላችኋለሁ እና ሁሉም ሰው ያው ይፈራል። ገባችሁ? የነሱ ምን ላይ እንዳሉ ትክክለኛው መረጃ ማንንም አይሰጣቸውም እና ስሜን እንዳትጠቅሺ ብላ ነው ይሄንን ነገር የሰጠችኝ ልጅቷ ማለት ነው። እና በነገራችን ላይ በዚህ አጋጣሚ በጣም ነው የማመሰግነው በጣም ማለት ነው። ምክንያቱም እኔ በጣም ተጨነቅኩኝ ጋይስ። እኔ እውነቱን አውቀዋለሁ። ምክንያቱም ይሄ ነገር ምን እንደሆነ በደንብ ጠንቅቀን የምናቅፎች እናውቃለን። እናንተ ግን ምስኪን ናችሁ። በቃ እኔ አንዳንድ ሰዎች በጣም ምስኪኖች ናቸው በጣም ማለት ነው። እና ኤርሜላ እኔ በመገኘቷ በጣም ነው ደስ ያለኝ ወጣም ወረደም ማለት ነው። ግን የነዚህ ሰዎች ድራማ በጣም ነው የሚገርመው። ገባችሁ? ለምን ድራማ እንደምትሰሩ አላውቅም። አብርሃም ሲጀመር ዛሬ ያልመጣበት ምክንያት እንሄድበታለን። እንስማቸው። ሳዝነሽ ወይ ደግሞ ደስታ የሚያስደስት ሰው አይደለሽም። ይሄን በደንብ ጠንቅቀህ ታውቀኛለህ። አዎ አወኩሽ። በፊት አላውቅሽም ነበር፣ አሁን በደንብ አወኩሽ። እንኳን እንደዚህ አይነት ነገር በህይወት ያፕን አደረገ። ማን ወዳጅ ማን ጠላት እንደሆነ ምን ነው ወይ እዛ ቦታ ላይ ነው ሲጀመር መምጣትም ያልፈለኩበት የራሴ ምክንያት አለ። አዎ እዛ ቦታ የተመቻቸ ቦታ አይደለም ምናምን አይደለም። ምን ሆነሃል? የተመቻቸ ቦታ አይደለም ነው የምትመጪልሽ አይደለ? እዛ ላይ ለኛ ነበር ያ ቦታ የሚገባው። ገብተናል። ግን ደግሞ ፈጣሪ አለ። እስር ቤቱ የእውነቴ ነው። ትንሽ ብትቆዩ ጥሩ ነበር። እንደውም ትንሽ እዛ ውስጥ ብትቆዩ ጥሩ ነበር። እቺ ደመቁ መታሰር ነበረባት በእኔ እይታ። ምክንያቱም በጣም ብዙ ስዝት ስለነበር ባታደርግ ራሱ እስር ቤት ብትገባ ሩታ ማለት ነው በጣም ደስ ይለኛል። በጣም እንዴት በደንገራችሁ ሩታ ብትታሰር በጣም ደስ ይለኛል። ወደዳቸውም ጠላቸው ማለት ነው። ምክንያቱም
ካንደበቷ የሚወጣ ዛቻ፣ ክፋት፣ ተንኮል ምናምን 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 ምን ስትል ነበር ቀደም? እኔ እኮ ዳኒ አንተን በጣም ነው የምወደው፣ የውሸት ነው የተጣላውክ አንድ የሆነ ሰውን ከህይወቴ ለማስወጣት ፈልጌ። ምን ድራማ መስራት አስፈለገሽ? የሆነ ሰውን ካልፈለግሽ እኮ ሜሪ ከዚህ በኋላ ሶሪ እኔ ከአንቺ ጋራ እንትን ነው ጓደኝነታችን መቀጠል አልፈልግም አያስፈልገንም ምናምን ብለሽ ካት ማድረግ ትችላለሽ። በግድ ሜሪ ጓደኛሽ ደሆነ አትልሽም። እና ለምን ታስመስያለሽ? እኔ በጣም ነው የምትደብረኝ። ለዛ ነው የምታስጠይሩ። ለምን ትጠያታለሽ ምናምን ካላችሁኝ እኔ የምጠላት ለዚህ ነው። በጣም ነው የምታስጠላኝ። ታስመስላለች። በጣም ነው የምታስመስለው። ለዛ ነው የምታስጠላኝ። በቃ ዙራ ጠምጥሜ ያስፈልግም የሆነ ሰው ከህይወቴ ለማስወጣት ነው የሚልሽ። አንቺ አብርሃምንም እኮ በቃ በእንደዚህ አይነት መልኩ ነው ከህይወትሽ ያስወጣሽው። ገባሽ? ዙራ ጠምጥሜ ያስፈልግም የሆነ ሰው ህይወትሽ ውስጥ ለማስወጣት። እውነት ለመናገር ማለት ነው ቤተሰቦቼ ዛሬ ከሰውቼ ጋር ከቤት ወጥቼ ማርያም በዱባይ 10 ሰዓት ነው ቤት የገባሁት። በቃ ድክም ብሎኛል። ግን ቀን ሆነ ጽፌላችሁ ነበር፣ ጽፌ ፖስት አድርጌ ነበረና ውሸት ነው ምናምን እያላችሁ ነበር። ለዛ ማስረጃ እንዲሆነኝ ነው የመጣሁት እንጂ ብተኛ ደስታዬን አልችለውም ነበር እውነት ለመናገር። ምክንያቱም ከውጪ ነው የገባሁት። ደክሞኛል ስላችሁ አታምኑ ማለት ነው። እንቀጥል እስቲ። አልባስቷም ደግሞ ፈጣሪ ፈቅዶ ስትገኝ ምንድነው እኛ ይሄን ነገር ያደረግነው እዛ ጋር ፒክቸር ይዘን የቀለድነው ምናምን ነገር ነገሩ ቀልድ ስለመሰለን ነው። በተአምር ነገሩ ቀልድ እንደሆነ ባናቅ ኑሮ በዚህ ልክ በሰው ህይወት ላይ መቀለድ፣ በሰው ላይ ጫና ማሳደር፣ እንደገና ደግሞ ጠፍታ በሷ ላይ ይሄን ያህል ምን አይነት ቀልድ ትቀልዱ? አብርሃም ራሱን ማጥፋት ነበረበት ሄርሜላ ጠፋች ብሎ እናንተ እንድታምኑ አንተና ሩታ ኤፍሬም እንድታምኑ ሄርሜላ ጠፋች። እኔ ሲጀመር ሄርሜላ እንዴት እንደተገኘችም እነግራችኋለሁ። ግን አብርሃም ቪዲዮ ስለምለቅ ነገር ኤቭሪቲንግ ከሱ ትሰማላችሁ። ገባችሁ? ኤቭሪቲንግ ማለት ነው። የቱ ጋር እውነት እንዳለ እያንዳንዷን ነገር ታውቁታላችሁ። እውነቱ ማጋ እንዳለ ኤቭሪቲንግ ነገር ወይ ተነጎደ ኤቭሪቲንግ ቁጭ ነው የሚደረግላችሁ። ቁጭ ማለት ነው። ኦኬ ይሄንን ቀመር እንደቀመረ እንዳደረገ ኤቭሪቲንግ አልሞተችም ሄርሜላ። እግዚአብሔር ይመስገን ሄርሜላ አልሞተችም፣ በህይወት አለች። ገባችሁ? የሞተ ሰው ብቻ ነው ተነስቶ እንደዚህ እኮ ተደርገው ነበረ እንደዚህ አድርጎኝ እኮ ነበረ እማይለው እና ሄርሜላ አልሞተችም፣ በህይወት አለች። ኤቭሪቲንግ ነገም ሆነ ተነገ ወዲያ መረጃ እያንዳንዱ ነገር ይነገራችኋል፣ ትሰሙታላችሁ። ማን እውነተኛ ማን ውሸታም ይረጋገጣል ማለት ነው። እዚህ ጋር መተሽ ንጹህ እዚህ ጋር መተሽ እንትን አትጫወቺ። እርስ በርስ እንተዋወቃለን እኛ። ገባችሁ? አልሞተችም ሄርሜላ። የሞቱ ሰዎች የሆነ ሰው አቡይዝ አድርጎኝ ነበረ እንደዚህ አድርጎኝ ነበረ ብሎ ተነስቶ አይናገርም። በህይወት ያለ ሰው ግን ተመስገን ነፍሷን ስላተረፋችሁ እናመሰግናችኋለን። ገባችሁ? አልሞተችም አለች። እሷን በአንደበቷ ትመሰክራለች። ትሰሙታላችሁ። ኤቭሪቲንግ ማለት ነው። ለመጠየቋ ፕላስ ደግሞ ነገሩ ወደ ማባባስ ያላየችው ነገር እኮ መሰክራለሁ ብላ ቃል በቃል የተናገረች ሰው ናት። በጣም ነው። ይሄ የሚያየችው ነገር የለም፣ ምንም የሰማችው ነገር የለም። በዚህ ልክ ፈርዘር ሄዳ ነው ውሸቶችን ለማዋሸት እንትን ያለችውና ሰው የሆነ ነገር ሳይሰማ የሆነ ነገር ጫፍ ሳይዝ ዝም ብሎ ያወራል ብዬ አላስብም ፐርሰናሊ እኔ ማለት ነው። ግን እውነቱ ነገ ተነገ ወዲያ ትሰሙታላችሁ። ነገ አብርሃም ከመጣ ያው ሄርሜላ ካልደከማት ምናምን ነገ ከመጣች ኤቭሪቲንግ ትሰሙታላችሁ። እናንተ አሁን እዚህ ጋር መታችሁ ጻድቅ እንደምትጫወቱት ነው። እውነት ነው እንደዛ ነው የሚለውን ማለት ነው። ገባችሁ? መተሽ ራሴ እኔ ንጹህ ነኝ እኔ ከዚህ ሰው ከማን ነው ከዚህ ሰውየው ደም ነፃ ነኝ ያለው ማን ነው? ስሙ ጠፋብኝ። በመጽሐፍ ቅዱስ ላይ ያለው ሰውየው ማለት ነው። ነፃ ነኝ እኔ ስላለ ነፃ አልወጣም። እሺ፣ በማውራት ነፃ አትወጪ።
ኦኬ ሰው ላይ ክፋት ግን እንትን ስርዓታችሁን ይዛችሁ ሰው ላይ ክፋትን ማድረግ ክፋትን ማሰብ ብታቆሙ መልካም ነው ብዬ ነው ማስበው። ኦኬ አንቺማ ሄርሜላ ብትሞት ራሱ ደስታሽ ነው ሩታ ማለት ነው። ግን አትሞትም ሄርሜላ አትሞትም። ሰላም ውድ ኢትዮጵያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ ሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። በሰላም ተኝተን በሰላም እንነሳ፣ በሰላም ውለን በሰላም እንደር። እግዚአብሔር ያሳድረን። በዓለም ዙሪያ ያላችሁ ሁላችሁንም ኢትዮጵያውያን ከክፉ ነገር ሁሉ መድኃኔዓለም ክርስቶስ የድንግል ማርያም ልጅ ይጠብቃችሁ ይጠብቀን። ውድ ሀገሬ ልጆች ቀላል ይመስላል፣ ቀላል አይደለም። አሜን በሉ እና ቤተሰቦቼ ያው የዛሬ ርዕሴ ማለቴ መግቢያ ላይ እንዳያችሁት ማለት ነው ሄርሜላን በተመለከተ ነው። አንዳንድ ሰዎች ደግሞ አሜሪካ ልትሄድ ነው ዋት የማይመስል ነገር አንተ ቤተሰብ ነኝ ብለህ ማለት ነው። ቤተሰብ የሄርሜላ በጣም ነው የገረመኝ። ካንተ አንደበት ደግሞ እንደዚህ አይነት ሰማው እንደዚህ በደንብ እውነቱን እያወቅለሽ ለምንድን ነው እንደዚህ አይነት ፍሬ የምታወራው? ሄርሜላ አሜሪካ ልትሄድ ነው። አሜሪካ ሸኛሃት ምድርሹ ዋት የማይመስል ነገር አታውሩ። የማይመስል በቃ የማይመጣ ነገር ማለት ነው። እውነቱን ታውቀዋለህ ሲጀመር። ምን እሱ ነው እንደዛ አይነት ወሬ ማስወራቱ አስፈለገ? ምን አስፈለገ? እውነቱን እያወቃቸው ሌላ ድራማ ትስሩ ሰዎች ላይ ማለት ነው። ኦኬ እና በዚሁ አጋጣሚ ማለት ነው ቤተሰቦች እስቲ ሄርሜላ እያላችሁ የምታለቅሱ ሰዎች ማለት ነው ለምንድን ነው ቪዲዮዋ ባራን እንዲወጣ ዩቲዩቡ ደግሞ በቃ 100,000 ለምን እንዲሙላ ለምን ቻሌንጅ አናደርግም? ጌታ ማለት በቃ ሄርሜላ እንደዚህ ተወዷታላችሁ አይደለ? ማልቀስ ብቻ ምናምን አይደለም እኮ በቃ ዩቲዩቧን ሰብስክራይብ አድርጉ። የሆነ ነገር ተቀይሮ እንዲጠብቃት ምናምን በአፍ ብቻ ሄርሜላ በቃ ሄርሜላን ከልባችሁ የምትወዱ ከሆነ አድርጉላት እንደዛ እንጂ ለምን ስላችሁ ለሷ የሚጠቅመው እሱ ነው። አሁን ገባችሁ? የሆነ ብርም ተጠይቃ ሊሆን ይችላል ምናምን ማለት ነው። እኔ ኤቭሪቲንግ እዚህ ጋር መናገር አልፈልግም፣ ግን የሚጠቅሟት አሁን ሄርሜላን ሄዳችሁ ቪዲዮን ኮፒ ሊንክ ማድረግ ከዛ ደግሞ ዩቲዩቧን ሰብስክራይብ ማድረግ ሼር ማድረግ ቲክቶክ ላይ ላይቭ ላይ የምትገቡ ልጆችም ደግሞ ቲክቶክ ያው ብዙ ልጆች አላችሁ ላይቭ የምትገቡ ሰዎች ሄዶ ሰብስክራይብ እንዳደርጓት ማድረግ በቃ ያ ነው ሄርሜላን የሚጠቅማት። ማልቀስ ሄርሜላ ወዳታለሁ። አዎ ታያላችሁ ቪዲዮ ምናምን፣ ግን ሞር ከደመቁ በላይ መታየት አለባት የሷ ቪዲዮ ከዚህ በኋላ ማለት ነው። ገባችሁ? እና እንደዛ ነው ቤተሰቦቼ። በዚህ አጋጣሚ ያው ራሴንም አልረሳም፣ እኔንም ሰብስክራይብ አድርጉኝ፣ ኮሜንትም ጻፉ፣ ሼርም አድርጉ። አሁን ከዚህ በኋላ የማስገባላችሁን ቪዲዮ ወር ደግሞ ከዚህ በኋላ የማስገባላችሁን ሪካርዶችን ሰምታችሁ ትደሰታላችሁ ብዬ ተስፋ አደርጋለሁ። እንግዲህ የቻልኩትን ነገር አድርጌያለሁ። የቻልኩትን ምክንያቱም ቤተሰቦች በጣም ነው የማከብራችሁ፣ ሰብስክራይበሮችን በጣም ነው የማከብራችሁ። እኔ ጌታ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምክንያቱም እናንተ ቪዲዮን ባትመለከቱልኝ፣ ቪዲዮን ባታዩልኝ በጣም ነው የኮሜንት ባጽፉ ምናምን ማለት ነው ሞራሌ አይመጣም ቪዲዮ ለመስራት እና እያንዳንዷን የእናንተ አስተያየት አያለው ማለት ስድቡ ምንም ችግር የለውም። ብትሰድቡኝም የሆነ ጥፋት ካያችሁብኝ ስደቡኝም እቀበላለሁ። ገባችሁ? ምክንያቱም የሚሰራ ሰው ግድ ነው ይሳሳታል። ተሳስቼ ካስቀየምኳችሁ ምናምን ይሄ ልክ አይደለም ምናምን ከመሰላችሁ ስደቡኝ፣ በቃ እታረማለሁ። ምንም ችግር የለውም። ገባችሁ? ምክንያቱም ስለምሰራ ነው። የሚሰራ ሰው ሁሉ የሚሳሳታል። ድንጋይ አሁን ለምሳሌ ድንጋይ ሄዳችሁ እናንተ እንትን ካላላችሁበት አይሳሳትም አይደል? እኔ ደግሞ የሰው ልጅ ነኝ፣ እንቀሳቀሳለሁ፣ እናገራለሁ፣ ሰራለሁ ምናምን ልሳሳት እችላለሁ። እና ስድባችሁንም ኤቭሪቲንግ ምንም ችግር የለውም። ያመሰግናለሁ እያልኩ ነው ሪፕሌይ ማድረግላችሁ እና የተሰማችሁን መብታችሁን ጻፉ። ዩቲዩብ እስከፈቀደላችሁ ድረስ ዩቲዩብ የፈቀደላችሁን ኮሜንት ላይ ጻፉ እና ያንን እላለሁ። እና ደግሞ ከቻላችሁ ማለት ነው ጋይስ ምንድነው
ጆይን አድርጉ እስቲ። እንትኔም ይሄ ፕሮፋይል ስራ ያለችው በተን ተጭናችሁ ጆይን በሉ። ያው ብር ይጠይቃል አይ ቲንክ ይመስለኛል። አይ ዶንት ኖ እዩትና ካላችሁ አላችሁ ከሌላችሁ ሞክሩ። ከዛ ካላችሁ ማለት ነው ያንን ማየት ፈልጋለሁ። ከዛ ቪዲዮውን አስገባላችኋለሁ። ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ እና አመሰግናለሁ። በጣም ወዳችኋለሁ። ቪዲዮውን ሪካርዶችን አብረን እንስማ። ያ እውነት የሄርሜላ ዘመድ ነሽ? በእናትሽ በጣም ተጨንቄያለሁ። በጣም ማለት ነው። እና ብዙ ልጆችም እያጨናነቁኝ ነው። ሄርሜላ ምን ላይ ነው ያለችው? እሱን ብቻ ንገሪኝ። ታገኝታለች ወይስ ምን ላይ ነው ያለ? እስቲ ቤተሰብ የተጨነቀ ነው ወይስ? እስቲ ንገሪኝ። ይሄንን ብቻ ነው የምፈልገው፣ ምክንያቱም በጣም ተጨንቄያለሁ ነኝ። ብዙ ልጆች ደግሞ እያለቀሱ ነው፣ በውስጥ መጥቶ እየጨቀጨቁኝ ነው። እስቲ ይሄንን አሳውቂኝ በእናትሽ፣ በደንብ የምታውቂ ከሆነ ስለ ሄርሜላ ቤተሰብ። ሰላም፣ እንዴት ነሽ? ደህና ነሽ? አለሁ እግዚአብሔር ይመስገን። አሁን እኔ እናት አትጨናነቂ እሺ። ሄርሜላ ተገኝታለች፣ ምንም እንዳትጨናነቂ። እግዚአብሔር ይመስገን ተገኝታለች። እኛም በጣም ተጨናንቀን ነበረ እና ተገኝታለች። ሰሞኑም ትመጣለች እና አትጨናነቁ እሺ። እሺ እኔ እናት እኔም በጣም ነው የማመሰግነው ቪዲዮን ማኑ ቴክስት ስለመለስሽልኝ አመሰግናለሁ እና እንኳን ደስ አላችሁ። እንግዲህ ቤተሰቦቼ ይሄንን ይመስላል። እኔ የሰማሁትን ማለት ጠየቅኩኝ እስከ ጥግ ድረስ ሄጄ ማለት ነው። እና ከዚህ በላይ ምንም ላደርግላቸው አልችልም። እና ተረጋጉ፣ በቃ ተረጋጉ፣ የምር ተረጋጉ። እና ነገ እውነቱን ያለውን ነገር በቃ ሰሞኑን ታውቁታላችሁ። እና አንዳንድ ነገሮችም ያው የሚዲያ ነገር ሲሆን መረዳት ነው ያለባችሁ እና ራሳችሁን ባታጨናንቁ ባይነኝ እኔ በአንዳንድ ነገሮች ማለት ነው። እኔ ውሸት ምናምን ደስ አይለኝም፣ ውሸት አልወድም፣ አይመቸኝም። መሄድ እስካለብኝ ድረስ ጥግ ድረስ እጄ ሞክሬያለሁ። እና ይህ እንግዲህ ሄርሜላ ዘመድ ናት ተብዬ ነው የተሰጠኝ ስልኳ እና ኮንዶሚኒየም እሷ የምትኖርበት አካባቢ እዛ ጠያይቄ ነው እና እኔ እዛ አካባቢ ዘመድ አለኝ ሰው እና እንደዛ ነው። ቤተሰቦቼ የአብርሃምንን ቴክስት ላሳያችሁ ላስገባላችሁ። አብረሽ ዩቱበር ብዬ ነው ያስኩትኝ። ኦንላይን አልነበረም። ቱዴ ነው የሚለው አይታችታል ጽሁፉን። አብረሽ ኦንላይን የለም። አይ ዶንት ኖ አሁን ምናልባት መልሶልኝ ከሆነ ነገ ወይ ደግሞ በትሬ ለሼር አደርግላችኋለሁ። ያደሩልኝ አመሰግናለሁ ከመለሰልኝ እሱም ማለት ነው። ለአሁኑ ያለኝ መረጃ ይሄን ይመስላል ቤተሰቦቼ። እስከ መጨረሻ ድረስ ካያችሁ በቂውን መረጃ ሰምታችኋል ብዬ አስባለሁ። Thank you for watching. God bless you. God bless my country in Ethiopia, in United Arab Emirates. ደህና ደሩ።